ዓለማችን በአየር ንብረት መዛባት እየተፈተነች ባለችበት ወቅት መላ ኢትዮጵያውያን አረንጓዴ አሻራቸውን ማሳረፍ ከጀመሩ 8 ዓመታት ተቆጥሯል። መርሃ ግብሩ የምግብ ዋስትናን የማረጋገጥና የማይበገር አረንጓዴ ኢኮኖሚ የመገንባት ሰፊ ራዕይን አካቶ ግስጋሴውን ቀጥሏል። በዚህ ሂደትም ግንዛቤ የማስጨበጥ ኃላፊነት የተቀበሉት መገናኛ ብዙሃንም በተግባር ተሳትፏቸውን እንዲያጠናክሩ ይጠበቃል። እኛም ግንዛቤ ከመፍጠር ህብረተሰቡ ችግኝ እንዲተክል እንዲንከባከብ ከማድረግ ባሻገር በአካልም ተገኝተን እዚህ እየተከልን ነው። በብዛት ግን ሚዲያ የሚሰራው ሰው ተቋማት በየአካባቢያቸው ችግኝ እንዲተክሉ እንዲንከባከቡ ችግኝ ለአየር ንብረት ያለውን አስተዋጽኦና ከግሎባል ዋርሚንግም ጋር ተያይዞ አገራችን እየተወጣች ያለችውንም ኃላፊነት በደንብ የሚገልጽ ነው። ስለዚህ ግንዛቤ በመፍጠር ረገድ በፕሮግራም በዜናዎቻችን ከምንሰራው በተጨማሪ እዚህም ተገኝተን በመግለጽ በተግባራዊነትም እያሳየን ነው። ችግኝ ብቻ ለምንተክለው የህብረ ብሔራዊ አንድነታችን የምናረጋግጥበት አንድነታችን ደግሞ እንደዚሁ በስራ ቦታ ላይ በመገኘት አብሮ በመሳተፍ ሌሎች እንዲሳተፉ በማነሳሳት የሚዲያ ሚናውን የሚወጣበት ስለሆነ ይሄንን አጠናክረን እንቀጥላለን። ስለዚህ ዛሬም በዚሁ በአረንጓዴ አሻራ ላይ የተገኘ ነው ይሄንን በማስመልከት ነው በማለት ሀገርን ሊያሳድግ ትውልድን ሊያስቀጥል የሚችል አሻራ ነው እያኖርን ያለነውና እዚህ ላይ መሳተፍ እድሉን ማግኘት በራሱ በጣም ትልቅ ስሜት ይፈጥራልና ደስ ብሎኛል። እንደ አንድ ዜጋ እንደ አንድ የሚዲያ ባለሙያም በጣም ደስ ብሎኛል። ለኢትዮጵያውያን አረንጓዴ አሻራ ዛፍ ከመትከል የተሻገረ የሀገር አደራ ነው። እያንዳንዱ ችግኝ ለወደፊቱ ትውልድ የሚቀመጥ ቅርስ በመሆኑ አረንጓዴ ምድር፣ ንጹህ አየርና የታከመ የተፈጥሮ መልክ የማሻገር ግዳጁ የሁሉም ነው። ይህ እውን በማድረግ ሂደትም የሚዲያ ባለሙያዎቹ ተሳትፎ ከፍተኛ ሆኖ ይገኛል። አሁን የተከልናቸው የፍራፍሬና የአትክልት እንትኖች ናቸው፣ ችግኞች ናቸው። ምግብ ዋስትናን ለማረጋገጥ በጣም የሚጠቅሙ ስለሆነ ከዚህ አንፃር አረንጓዴ ከማድረግ ባለፈ ለምግብ ዋስትና ለገቢ ምንጭ ከተማውን የአየር ንብረት በመጠበቅ በኩልም ሚናው ከፍተኛ ስለሆነ የአዲስ አበባ ኮሚኒኬሽን ያዘጋጀውም ትልቅ ተነሳሽነት ነው። ሚዲያውና በመንግስት በኩል የሚሰሩ ለትውልድ ለሕዝብ የሚጠቅሙ ነገሮች በደንብ ጎልተው እንዲወጡ ትኩረት እንዲሰጣቸው አዌርነሱ እንዲኖር ሚዲያ ትልቅ አስተዋጽኦ አለው። ትልቁንም ሚና እየተጫወተ ያለው ሚዲያ ነው ብዬ አስባለሁ። የሚታዩ ነገሮችን አጉልቶ ማሳየት፣ መልማት፣ ማደግ ያለባቸውን ነገሮችን ወደ ሰው ለማድረስ ትልቁን አሻራ መውሰድ አለበት። በእርግጥም ያን እያደረገ ነው ብዬ አስባለሁ። ትልልቅ እየተሰሩ ያሉ የኮሪደር ልማቶች የሀገርን ኢሜጅ ሊቀይሩ የሚችሉ ነገሮች ላይ ሚዲያው ትልቅ አስተዋጽኦ እያደረገ ነው ብዬ አስባለሁ። ማድረግም አለበት ወደፊት። አረንጓዴ አሻራ ኢትዮጵያውያን ለአየር ንብረት ለውጥ የሰጡት የማያዳግም ምላሽም ነው። በዓለም ላይ እየተከሰተ ያለውን የአየር ንብረት መዛባት ለመታገል ሀገሪቱንም ከተፈጥሮ አደጋዎች ለመታደግ የሚደረግ ትግል ነው። ከዚህም ባሻገር በጋራ ተነሳሽነት ለጋራ ዓላማ የሚተከለው ችግኝ ለሀገር ያለን ፍቅር በተግባር የሚገለጽበት በመሆኑ መትከል፣ መንከባከብና ማጽደቅ እንደሚገባም ነው የሚነሳው። መትከሉ ብቻ ሳይሆን እንክብካቤ መስጠቱ ለምንፈልገው ግብ እንዲያደርስ ስለሚያደርግልን እንክብካቤ ማድረግ፣ መንከባከብ፣ መትከል፣ ውሃ ማጠጣት፣ መኮትኮት በየጊዜው ያስፈልጋልና ይህንን ደግሞ የሚዲያ ተቋማት ይበልጥ ግንዛቤ መፍጠር መቻል አለባቸው። ህዝቡ ላይ ግንዛቤ መፈጠር አለበት። የአረንጓዴ አሻራ ልማት ያመጣውን ነገር እናውቃለን። የአረንጓዴ አሻራ ስራም ከየት ተነስቶ ምን እንደደረሰ ለውጡ ደግሞ እንደ ሀገር ምን አይነት ለውጥ ማምጣት እንደቻለ ለሁላችንም ግልጽ ነውና እዛም ላይ መሳተፍ እሱንም ማሳየት ለኛ እንደ ኩራት ነው። ይሄ ለትውልዱ ትልቅ ትርጉም ያለው ነው። እያንዳንዱ በየአካባቢው አረንጓዴ አሻራውን በማኖር ግዴታውን ሊወጣ እንደሚገባም አንዱ ማሳያ መንገድ ሊሆን ይችላል ብለን እናምናለን። እስከ 2017 ዓ.ም ድረስ መላው ህዝብ በአንድነት በመነሳት ከ48 ቢሊዮን በላይ ችግኞችን መትከል ችሏል። በዚህም የሀገሪቱ የደን ሽፋን ወደ 23.6 በመቶ ማሳደግ ማስችሏል። ለእቅዱ መሳካት ከፍተኛ አደራ የተጣለባቸው መገናኛ ብዙሃንም ተሳትፏቸውን የማሳደግ ግንዛቤ ማስፋት ሚናቸውን አጠናክረው ሊወጡም እንደሚገባ ነው የሚነሳው። በቀጣይ በምንተክላቸው 8 ቢሊዮን ጨምረን በሀገር ደረጃ 56 ቢሊዮን ችግኝ የመትከል እቅድ ነውና ያዝነው። ይሄንንም ሚዲያዎቻችን አጥብቀው ይዘው ትላንት እንደሰሩት ዛሬም የተሻለ ማስተዋወቅና የተሻለ ለሁሉም እንዲደርስ በማድረግ ረገድ ትውልዱ ተከታታይነት ባለው አረንጓዴ አሻራውን እንዲያኖር በማድረግ በማስተማር በማነቃነቅ ስራቸውን፣ ግዴታቸውን፣ ኃላፊነታቸውን ይወጣሉ ብለን እናምናለን።